የኢድ አል-አድሃ አረፋ በዓል ለፈጣሪ ተገዢ መሆኑን ወይም ፈሪሃ ፈጣሪን መላበስን የሚጠይቅ የአንድነትና የወንድማማችነት በዓል መሆኑን የእምነቱ መሪዎች ተናገሩ። ችግር ውስጥ ያሉና በማህበራዊ ህይወታቸው የተስተጓጎሉ ወገኖችን በማሰብ የእምነት ግዴታችንን የምንወጣበት ኢድ መሆኑን በቅጡ መገንዘብ ይጠበቅብናል ነው ያሉት የእምነቱ መሪዎች። 144ኛው የኢድ አል-አድሃ አረፋ በዓል በአዲስ አበባ በተለያዩ ሃይማኖታዊ ክንውኖች ተከብሯል። ድልነሳ መንግስቴ ተጨማሪ አለው። 1444ኛው የኢድ አል-አድሃ አረፋ በዓል በአዲስ አበባ በተለያዩ ሃይማኖታዊ ክዋኔዎች ሲከበር ለአሚኮ አስተያየታቸውን የሰጡ የእስልምና እምነት ተከታዮች ለመላው ሙስሊም እንኳን አደረሰን በማለት ለታላቁ የሀጅ ጉዞ የሄዱትን በሰላም እንዲመለሱ መልካም ምኞት ተመኝተዋል። ኢዱ የተሟላ ትርጉም እንዲኖረው ፍቅርና ፌሽታ የሞላበት እንዲሆን ለማድረግ አንገታችን ወደ ሌሎች በማዞር እጃችን ደግነት የተላበሰ አይናችን ወንድማማችነትን የሚያይ ሃይማኖታዊ ግዴታችንን የምንወጣ ልንሆን ይገባል ያሉት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ምክር ቤት ጽሕፈት ቤት ኃላፊ ሼህ መሐመድ ዘይን ናቸው። በተለያዩ ህይወታቸው ተወሳስቦ በእስር ቤት በእንግልት ላይ ያሉ፣ በስደት በመፈናቀል ላይ ያሉ፣ አጠቃላይ ማህበራዊ ህይወታቸው ውስጥ ላይ ያሉ ችግር ያለባቸው ሰዎችን አስደስተን እንድንውል ዛሬ ትልቅ የሰደቃ ፕሮግራም አለ። ይሄ የሰደቃ ፕሮግራሙ ዋናው ዓላማው ሀብታሞቹማ ሁልጊዜም ነው የሚያገኙት። ስጋ ግንተው የማያውቁት በልተው የማያውቁት ሰዎች በቀኝም በግራም በፊትም በኋላም ያሉ ጎረቤቶች የሚፈቀዱበት ቀን በመሆኑ የመፈቃቀጃ ቀን ነው እንላለን። ሌላው የአንድነት የፍቅር ይሄው ሁሉም ሰው አንድ ላይ ተሰብስቦ አንድ ቃል እየተናገረ አላሁ አክበር እያለ በሐጅ ላይ ያለው ለበይክ አላሁመ ለበይክ እያለ የሚውልበት ቀን ነውና ይሄ ማለት አንድ ናችሁ፣ ሁላችሁም በአንድ ለአንድ አምላክ ነው ተገዥ ናችሁ፣ ከአንድ አላህ ሌላ አላሁ አክበር የምትሉት የላችሁም ማለትን የሚያስተምርበት ነውና ወንድማማችነታችን በተለይኛ ኢትዮጵያውያን በያለንበት የወንድማማችነታችን ትንሽ እየላላች ነው ያለችውና ይህንን ያስታውሰናል። የሃይማኖቱ መምህር ኡስታዝ በድሩ ሁሴን አረፋ በአረፋ ሜዳ ላይ ከኢድ አስቀድሞ እንደ ትላንት በርካታ ሙስሊሞች ያደረጉትን ስርዓት የሚያሳይ ሲሆን ኢድ የኢብራሂምና ቤተሰቡ ታሪክ በተለይም ልጁ ለመሰዋት አባትም ልጁን ለመሰዋት ያደረጉት የታዛዥነት ቀን ነው ይላሉ። ነብዩላህ ኢብራሂም ለአላህ ታዛዥ በመሆናቸው ምክንያት ሁላህ የሚባለው ትልቁ ደረጃ የአምላክ ቅርብ ወዳጅነት ማዕረግ አግኝተዋል። እኛም እንደ ግለሰብ እንደ ቤተሰብም እንደ ሀገርም እንደ ማህበረሰብ ለአምላካችን ባለን ታዛዥነት ልክ ነው እሱ ዘንድ ቅርበት የምናገኘው። ብዙ ችግሮቻችን ለሱ ታዛዥ ካለመሆን ጋር የተያዙ ናቸው። ብዙ እምነቶች ተመሳሳይ የሆነ የሞራል እሴት ነው ያላቸው። እነኛ እሴቶች ሲዛቡ ነው ማህበረሰብ ከፍተኛው ጥንቅጥ ውስጥ የሚወድቀውና በዚህም በዓል እነኛን እሴቶች የምናድስበት፣ ለራሳችን ቃል የምንገባበት፣ ለአምላክ ታዛዥነታችን የምናጸናበት በዓል ነው። ይህን ታዛዥነት በህይወታችን ውስጥ ማስገባት እምነቱ ያስተምረናል ሲሉ ሐሳቡን ያጠናክሩታል ሼህ መሐመድ ዘይን። የሰው ልጅ ለማኖር አላህ በጋምጥቶ በቃቶ ተፈትነሃል አልፈሃል ካላቸው እኛስ ራሳችንን ለማኖር ስሜታችንን አሸንፈን ያለኔ ላሳር የሚለውን ነገር ትተን እኔ ከማለት ይልቅ እኛ ወደሚለው እኛና እናንተ ከሚል ግን እኛ የጋራ ኑሯችንን የጋራ ህይወታችንን የጋራ ሰላማችንን የጋራ አንድነታችንን የጋራ ልማታችንን እንድናመጣ ትልቅ አስተምሮት አለው። እየተሸረሸሩ ያሉትን ሃይማኖታዊ እሴቶች የምናድሰው በእንደዚህ አይነት በዓላት ነው። ሁላችንም ፈሪሃ ፈጣሪን እንላበስ ሲሉ መምህር ኡስታዝ በድሩ ሁሴን ሐሳባቸውን ያሳርጋሉ። ፈሪሃ አምላክነት ሁሉም ሰው ልብ ውስጥ ቢኖር ከራሱ በላይ ወንድሙን ዋጋ የሚሰጥ ሲሆን ከራሱ በላይ ለሰው መኖርን ትልቅ ዋጋ መስጠት ሲጀምር እውነተኛ ስፒሪቹዋሊቲ እውነተኛ መንፈሳዊነት ሃይማኖተኝነት ያ ነው። ሃይማኖተኛ ማህበረሰብ ነው ይባላል። ግን ሃይማኖተኛ ማህበረሰብ ሊኖረው የሚገባውን ባህሪ ብዙ ጊዜ የጣስን እንታያለን። ያም ባህሪ ማስተካከል የምንችለው ወደ አምላክ ባደረግነው ቅርበት ልክ ነው። ለአምላክ ባለን ታዛዥነት ልክ ነው። አምላክ ይህንን ነገር ይወደዋል አይወደውም? ፈጣሪ ይህንን ነገር ይፈቅደዋል ወይስ አይፈቅደውም? ከፈቀደው ሰራዋለሁ የቻልኩትን ያክል፣ ካልፈቀደው ሙሉ ለሙሉ እተወዋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ያዘዛችሁን ነገር የምትችሉትን ያክል ፈጽሙ፣ የከለከላችሁን ነገር ግን ሙሉ ለሙሉ ተከልከሉ። መከልከል መተው ስለሆነ ማለት ነው። አምላክ የሰው ደምን ማፍሰስ ከልክሏል። አምላክ የሰው ገንዘብን መውሰድን ከልክሏል። አምላክ የሰው ክብርን ማጉደፍን ከልክሏል።
ክልክል የሆኑ ነገሮችን መተው ነው የሚጠበቅብን ከኛ ሙሉ ለሙሉ መከልከል ነው የሚጠበቅብንና ሃይማኖታዊ እሴቶች ማህበረሰባችን ውስጥ እየተሸረሸሩ መጥተዋል። እነኛን ሃይማኖታዊ እሴቶች በእንደዚህ አይነት ክብረ በዓሎች ነው የምናስባቸው የምናስታውሳቸው። አላሁ አክበር